ላይክ እንደዚህ ሙል ዲቴል ኢንፎርሜሽን ይኑረው አይኑረው አላቅም። ብዙም አዳምጬው አላቅም። ያው አንዳንድ ጊዜ ላይክ ሴቶችን ሰብስቦ ከሴቶች ጋር ሲጫወት ምናምን እንደማየው እና አሁን የተከሰሰበት ምንድነው? ብዙ ሰዎች አቶ ፍቅሩ ቦጋሉ ጥያቄ ሲጠየቁ ቦጋለ የሚባለው ግለሰብ ሙዚቃው በጣም ሰርቸው ደስ ስላለኝ ነው ሽመደጋግሙ ምንድነው አሁን ክሱ ብዙ ሰዎች በውስጥ ለኛ ይሄ ክሪፕቶ ከረንሲዎችን ግዙ እያሉ እያስገዙና የሚከስር ይሄ እንትን የሌለው በቃ የሚከስር እነሱ ኮሚሽን ስለሚያገኙ እኛን ብዙ ብር አስበልተውናል ለሚሉት። ሌላው ደግሞ $70,000 ተበልቻለሁ በአቶ ፍቅሩ ብሏለኝ 60,000 ብር ተበልቻለሁ ምናምን እያሉ ብዙ ሰዎች እየመጡ ሲናገሩ አሁን ኤችዲሲ መንበር የሆኑት ናቸው እንደዛ ማለት ጀመሩት። ከዛ ደግሞ ሴቶች ደግሞ ኢትዮጵያ ውስጥ ያሉ ሴቶችን ደግሞ በ2 ወር በ3 ወር አንዴ እየሄዱ ሴቶችን በገንዘብ እንትን እያደረጉ አፍታ ማድረጋቸዋለሁ ምናምን እያሉ ሴቶችን ያጫውታሉ ምናምን አሉ። እሱን ሚስቱ ትወጣው አለ። ግን ወንጀል የደረሰብን ሰዎች አለ ይላሉ። ዲሲ አካባቢ የሚኖሩ ሰዎች አብሮ ከሱ ጋር ሲሰሩ የነበሩ በብዙ መጣው እዚህ ጋር ሲያወሩ ነበር። 70,000 ተበላው 80,000 ተበላው እንደዚህ ተደረኩ ምናምን ይላሉ። እና እዮዳብ ድምፁ ነን ቤትን ክፈትና ሐሳባችን እንስጣሉኝ ማለቆ ላፕቶፕ ላይ እንደለም ሐሳባችን ስጡን ሐሳቡን አሉ። እኔ ደግሞ ቤትን ከፈትኩና ኑና ተናገሩ አልኳቸው። ያው እስካሁን ድረስ በባለፈው መጣው አወሩ። እሳቸው ደግሞ ቤታቸውን ከፍተው እኔም ቪዲዮ ሰራው። አቶ ፍቅሩ ቦጋለ የኤችቲሲ ኦነር እና ፕሮፖነር ኑና እንደዚህ የተከሰሱ ነው ኑና ይሄን መልስጡ ስላቸው ቤታቸውን ከፍተው በቴሌግራም የኔን አካውንት ለማዘጋት እየሞከሩ ነበር። ሰደቡኝ። ቤታቸውን ከፍተው ሰደቡኝ። ይቦርጫ እከካም የሆነ ይሄ ምን ያላሉ ነገር አለ እና እኔ መስደብ ጀመሩና እኔ እንዴ ምንድነው ቪዲዮአቸው የለም እንደዛ ሲሳደቡ እስቲ ያሳዩ እንዴ ሰውም ይወቃቸው። እሱ እኮ ወሳኝ ነው ማሳየት አለብን። አረ በጣም ወደኋላ መሄድ አለብን። አይ ቪዲዮ እንደዚህማ ካሉ አውጣና አሳይ። ይሄ ነው ያው እንግዲህ ጥያቄ ስለተጠየቀ የተሳደበ ሰው አሁን እየለየው አይደለም ማስገባው እዚህ ጋር ሜምበሮችን ያስገባው ያደረግን ፕሊዝ ታፕ ኮፕሊንግ አድርጉ ጋይስ ታፕ ኮፕሊንግ አድርጉ። ደስም የሚባሉ ነገሮችን ማየት በትክክል እንደማያውቅ ያስታውቃል። ከትራምፕ ጋር አገናኛው ከምን ጋር ኤችዲሲ ልጆች አሁን አብዛኛውን ሰው ማስተማር የምትችሉ ልጆች እዚህ ውስጥ አላቸው። አብዛኛውን ሰው ግንዛቤ እንዲኖረው ማለት የላቸውም። ሰዎች የሚያዩት እዚህ ጋር ኒውሱን ነው የሚያዩት ቢትኮይን ነው የሚያዩት ሶላና ነው የሚያዩት ኤክስአርፒን ነው። አሁን በውስጥ የሚሸጡ ሽት ኮይኖች ምናምን ሽት ኮይን ነው። ሶላና የዛሬ 5 ዓመት አዲስ ነበረች። ሱዊ የዛሬ 3 ዓመት አዲስ ነበረች። ኤስፒኤክስ 6900 በግል አክስረኛል ኔሴንስ ምንድነው? ገንዘብ እኔ ጋር ወስደህ እዚህ አድርገሃል ወይም ሌሎች የምትሉ ሰዎች ካላችሁ መንገዱም ይኸውና፣ መወያየት ትችላላችሁ፣ መጠየቅ ትችላላችሁ። እሱን ውይይት እናደርጋለን። ቃል ምን ይመስላችኋል? ፍቅርሻ በጣም አሪፍ ነው። በየቦታ ሄደው ከሚከሱ መጥተው በኤቪደንስ በቪዲዮ ወጥተው they can ask a question whatever they want እና መልስ ይሰጣቸዋል። እና ሰማን አለወራ አላወቀችም እንዳስገባዋት። እሺ እያስገባችሁ ስለሆነ ሰዎች ስትገቡ ሚዩት አድርጉልን። እሺ ቀጥል። እና በየቦታ ሄደው እንደዚህ እንትን ከሚያደርጉ መጥተው ፊት ለፊት ይሄ ብለው በኤቪደንስ ማውራት ይችላሉ። የማይገባው ሰው ጋር ሄደው የሰውን ክብር ማይሆን ንግግር የሰውን ክብር የሚያቋሽሽ ነገር ከመናገር መጥተው ትክክለኛ ሰው የሆነ እንደዚህ ተበድያለሁ እንደዚህ ተደርጊያለሁ ብር አስልከ እንደዚህ የሚል ሰው ካለ በትክክል መጥቶ በቪዲዮ ያውራ፣ ኤቪደንሱን ያቅርብ እንጂ ስለ ክሪፕቶ ማያቅ ሰው፣ ስለ ብሎክቼን የማያቅ ሰው፣ ስለ ክሪፕቶ ማርኬት ካፕ የማያቅ ሰው
እዛ ሰውዬ ጋር ማን ነው እና ነው እሱ ሰው የሚጠራው? የትኛው ንጉስ ነው እሱ እንትን የሚለው? እና እንተዋወቃለን፣ ከፈለገም መተዋወቅ እንችላለን። መምጣት በሩ ላይ ሄጄ ሰላም ማለት ይችላሉ። አሁን ራይት ነው እና አስቸጋሪ ነው። ፍቅርሻ የትም አንሄድም፣ እንደውም ያጠነክሩናል። ተበደልን ያለ ሰው ኢትዮጵያ የሚባለው ሰምተዋል አይደለ? ቤቱን እንመጣለን። እንግዲህ የእሳቸው ግሩፕ ናቸው መኮንን፣ ቤቱ ድረስ እንመጣለታለን። እንግዲህ የተጠየቁት ጥያቄ ተከሳቸዋል ኑና ሀሳብ ስጡ ሲባል የእሳቸው ግሩፕ ታውቃለህ። ያው አሁን እኮ ፕሮፋይሉ በሙሉ አንድ አይነት ነው እና አሁን አንተ ክሊፕ ተሰራ የለ እንዴ? አንተ ራስህ ኧረ በእናትህ ኑና ያወራሉ እንዴ? ይምጣና እሳቸው ፕሮፋይላቸውን ይክፈቱን። እኔም ልክፈት። ማን ክሪፕቶ ከረንሲ ሞር አለው? ማን እንትን አለው? እሳቸው ከመጣቸው በፊት ሳስተ ግን ምን ችግር እንዲህ ማፊያ ናቸው። አሁን እኔ ገረመኝ እንደው ታውቃለህ መኮንን፣ ጌታ ምስክሬ ነው። በሪስፔክት እንደ ትልቅ ሰው ነው እንዲህ ተብለዋል እና እባክዎትን ይምጡና ሀሳብ ይስጡ ስላቸው ቤታቸውን ከፍቶ በአስቸኳይ በቴሌግራም ላይ አካውንቱ ይዘጋ ምናምን ምን ሰው ሁሉ ቤት እንልካለን። አሁን ይህን ሰው የኔ አሁን ስሙን እየጠበቅኩኝ ነው። የእሳቸው እንትን ነው ግሩፕ ናቸው። ተመልከት። አንድ አይነት ፕሮፋይል ነው የሚገርም አንድ አይነት ፕሮፋይል ሰው አሁን መኮንን እንዲህ በባለፈው እንዲህ ተብለሃል ስትባል መጠ ነው መልስ የምትሰጠው አይደል እንዴ? መጥተህ መልስ ትሰጣለህ። እንዴት ማለት እንዴት አንድ ሰው ያውም እኮ በአክብሮት አላቅማ እኔ አይደለም ከሳሹ እኔ መድረክ ላይ ከእንትን አልኩት። አይ ሰው እንልክብሃለን እናስደበድባለን እናስገድላለን። እኔን እንደዛ ካሉ አሜሪካ እየኖርኩኝ እኔን እንደዛ ካሉ ያውም ምንም ጀስት እንትን ስላልኩኝ ሌሎችን ማምን እያደረጉ ነው? መኮንን እስኪ አንተ በአንተ ኤክስፒሪየንስ ይመስለኛል እንደዚህ የተናገሩት እዚህ ያሉ አይደሉም፣ ኢትዮጵያ ይሆናሉ። እዚህ ነው ያለው፣ ዲሲ ነው ያለው፣ አሜሪካ ውስጥ ያው አሜሪካ ነው ያለው፣ ዲሲ ነው ያለው። ኡበር የሚነዳ ሰው ነው። እዮዳብ ለሪች እንትን ስጣት ሞዴሬተር ስጣት። እታች ያሉትን ሰዎች ዝም ብለው መሰለኝ አሁን የሚያጨናንቁን። ስለዚህ ላውርዳቸው። አውርጃቸው። ምን ታደርጋለህ? ካንስል በይውና ኦኬ። አሁን መኮንን ዝም ብለህ ቁጭ በልና እንትን ሞጣችን መጥቷል። እስቲ አዳምጥ። ምንድነው ፕሮግራማችን እንጀምር። ይኸውላችሁ በጣም ሲሪየስ የሆነ ፕሮግራም ነው። መኮንን ስትሰማውም I want you to be a witness because በጣም ከባድ ነገር ነው የሚነሳው እና ዋናው ምንድነው የገንዘብ ጉዳይ ሰው ፈልጎ ወዶ ሊያረግ ይችላል። ተረዳኝ። ብዙ አጭበርባሪዎች አሉ። ሰው ሀብታም ሆናለሁ ገንዘብ አገኛለሁ እያለ ገብቶ ብዙ የተበላ አለ። በጣም እነሱም መጣው በተለይ አሜሪካ የሚኖሩ በህጋዊ መንገድ መጠየቅ ይችላሉ። ምን ይላሉ? አቶ ፍቅሩ ቦጋለ ታክሲ የምከፍል ቢዝነስ ያለኝ ኤልኤልሲ ያለኝ ነው የሚሉት። ካላቸው በዛ በመንግስት መሄድ ነው። በህግ ትሄዳለህ። አሜሪካ ያላችሁ የተበላችሁ 70-80 ሺህ ዶላር ተበላን የምትሉ ሰዎች በህግ ነው የሚኬደው። ቲክቶክ ላይ ብትመጡ እኔ ገንዘባችሁን አላስመልስላችሁ። አሁን እኛ ምንድነው የምናደርገው? አዌርነስ ነው የምንፈጥረው። አዌርነስ እንፈጥራለን። ደግሞ የተበደሉ ሰዎች መድረኩ ላይ መጥተው ራሳቸውን ማስረዳት አለባቸው። ኢትዮጵያ ያሉ እህቶቻችን ወንድሞቻችን፣ በተለይ እህቶቻችን ኢትዮጵያ ያሉ እህቶቻችን በእነሱ ላይ በደል የሚደርስ ከሆነ በቀላል ገንዘብ ሰውን እንትን የሚያስደርግ ከሆነ ይሄ ነገር ራሱ ድምፅ ምን ያው መንግስት የኔ ቤት መንግስት ያዳምጣል። ታውቃላችሁ ዝናሽ ታያቸው የኔ ቤት ሞዴሬተር ናት። ስቀልድ አይደለም መኮንን፣ እየቀለድኩ ይመስላችኋል ብዙ ሰው እንዴ? እንደዚህ ቡና ቁጭ ብላ የምታፈላልኝ የነበረች ናት እንትን ናት። ያዳምጣሉ። የኢትዮጵያ ባለስልጣኖች እዚህ ቤት አሉ። እዚህ በተናገርነው ነው ፊንቴክ እንትን ያደረገው። እኔም ሪስፖንሲቢሊቲ አዌርነስ መፍጠር ነው። ወንጀለኛ ካልሆናችሁ አትደንግጡ፣ አትፍሩ፣ ሰው አታስፈራሩ፣ አትሳደቡ። ኤኒዌይ እኔ ቤቱን ከፍቻለሁ። ውሽ እንትን የምታደርጉ ፕሮግራማችሁን ትላላችሁ። ከኔ የምትፈልጉት ነገር ካለ ንገሩ። ኦኬ ሪች ትጀምር። መጀመሪያ ሪች እስቲ እንትኑ ገስቶቹን ያቸው አንዳንድ እንትን አሉ። ሌትስ ክሊር እናርገው ለማውጣት እኔ እንትን ነው የተበደሉት ከኢትዮጵያ ባለፈው የነበሩት ስክሪን አለ። እዮዳብ ቤት ሸጥኩ ያለው ራሴ ልገል ያለው ባለበጃጁ ባለምናምኑ ሁሉ እነሱን የለኝም። ስም አለህ ካለህ እንዳላወርዳቸው ብዬ ነው። ኖ ይኸውልሽ እኔ አላቃቸውም። አሁን እነዚህን አላቃቸውም። አሁን በቃ ላወርዳቸው፣ ሁሉንም ላወርዳቸው። ጋይስ ውረዱ ፕሊዝ ውረዱ። እዚህ የምትልኩ ሰዎች ከኤችዲሲ ጋር ግንኙነት ያላችሁ በኤችዲሲ ተበልተናል፣ በኤችዲሲ ተደርገናል የምትሉ ሰዎች፣ ሌላ ደግሞ ትመጣላችሁ የተባላችሁ የሚመጡት ሰዎችም አብረው ሲሰሩ የነበሩት ወይም ደግሞ
መረጃ ኢንፎርሜሽን ያላቸው ሰዎች ኑ ካልመጣችሁ እናንተም የዛ ተባባሪ ናችሁ። ካለበለዛ ቀባችሁ ላይክ ሪች መጣለች። ሪች ናይስ ቱ ሚት ዩ ሞዴሬተር አለሽ ውሽ የሚልኩ ሰዎች ካሉ አስገቢ። እኔ ስለማላቃቸው እኔ አላቃቸውም እነማን ኦኬ ባለፈው የነበራችሁ ኤችዲሲ በፊት ሜምበር የነበራችሁ ገብታችሁ የነበራችሁ ቱዴይ ሰጎ ላይቭ ላይ የነበራችሁ አሁንም ከታች ሼር አድርገንላችኋል። እባካችሁ ነው ግቡ። ሪች ገብታለች፣ ሪክዌስቱን አቅርበንላታል። ሪችዬ ቴንክ ዩ ኢትስ ናይስ ቱ ሚት ዩ። እግዚአብሔር ደግሞ ሁሉንም ስለ እውነት ነው የምናወራው። አሁንም ስለ እውነት ነው። የማንንም ስም እባካችሁ ዊዝ ኦል ዱ ሪስፔክት አሁንም የኤችዲሲ ሰዎች ስትመጡ አትሳደቡ። እኛም አንሳደብም፣ ማንም አይሳደብም። በስነስርዓት ፖይንታችሁን ተናገሩ፣ እንመልሳለን። የምናውቀውም ባገኘው ኤቪደንሱ ብዙ ኤቪደንስ መጥቷል። ሁሉም ሰው ኖ ኖ እያለ ካለ እንግዲህ ኢዮዳብ 77,000 ባለው ቴሌግራም ይለቀቃል ከዚህ በኋላ ማለት ነው። ለአቶ ፍቅሩም ሪኩዌስት አድርጓል። እሳቸውን ቢመጡ ዊድ ኦል ዱ ሪስፔክት ነው የምናወራቸው እንጂ እሳቸው ዝም ብለን እኛ ብሌም ለማድረጋለም እኛ ኢዮዳብ ሆነ እኔ አላቃቸውም። እኛ ክሪፕቶ ከነሱ ጋር ሰርተን አናቅም። በፍጹም ምንም ነገር ንክኪ የለንም። ስለዚህ እሳቸው ራሳቸውንም ስማቸውን ማጽዳቱ ይችላሉ። ዊዝ ኦል ዱ ሪስፔክት ፕሊዝ። ፕሪቪየስ ኤችዲሲ የነበራችሁ መግባት እንፈልጋለን ብላችሁ ይሄንን ላይቭ እንዲሆን ፑሽ ያደረጋችሁን የነበራችሁ ሰሞኑን እንድትገቡ እንፈልጋለን። ካልገባችሁም ኢትስ ኦኬ። ሪች ገብታለች፣ ሪስፔክት አርጋን ለሁላችሁም ነው የቆምነው። እኛ ምንም ከዚህ የምንጠቀምበት የለም። ዊ ኦል ፕሮፌሽናልስ ላይክ ማንም የማንንም ብር የሚፈልግበት አይደለም። በሪስፔክት እንነጋገር። ያለን ሰዓት 2 hours ነው። ኢዮዳብ ይወጣል ባይ 4 ኢስተርን ታይም። ሶ የምትገቡ ከሆነ ዋን ላኩልኝ። ባለፈው የገባችሁ ውስጥ እንድትገቡ መጀመሪያ የምንፈልገው ባለፈው የገባችሁ ኢትዮጵያ ቤትህን ሸጠ ልገል ነበር ራስ ያልከው ከዚህ ከዲኤምቪ ኤሪያ 70,000 100,000 50,000 በምናም በሮንግሊ ሚስሊድ ተደርጋችሁ የተበላችሁ እኛ እሳቸው ስላሏችሁ ገዛችሁ፣ ግን የእናንተም ነው የእናንተም ጥፋት ነው። ዊዝ ኦል ዱ ሪስፔክት ሁላችንም ኢንቨስት እናደርግ ማወቅ ነበረብን። ባይስድ ሆናችሁ አመናችሁ ኢንቨስት አድርጋችሁ ምን እግዚአብሔር መድኃኔዓለም በእጥፍ ድርብ ይመልስላችሁ። ምንም ማድረግ ስለሱ አንችልም። እናንተ በኤቪደንስ እናንተ ናችሁ የአሜሪካን ሎን የምታውቁት። እኛ ስለሱ መግባት አንፈልግም። የምንገባው ድምፅ ለመሆን ነው፣ እውነቱን ለማውጣት ነው። ግቡ። የምናውቃችሁ እናስገባችኋለን። ለምን ስለ ፕሮግራሙ ሬች በደንብ ታውቃለች አይደለ? ለምን ሬች በደንብ ኤክስፕሌን አድርጋ በዛ ጉዳይ ላይ ለምን አንጀምርም? እና ይመጣሉ። ምክንያቱም አሁን እኛ ልምትድ ነው የምናውቀው፣ አንቺም እኔም ልምትድ ነው የምናውቀው። ገባሽ? እና አይ ቲንክ ሬች ትጀምርና ምንድን ነበር የሚደረገው? እንዴት ነው የሚደረገው? ሰውስ እንዴት ነው ለ4 ዓመት እንደዚህ ሊታለል የቻለው? ሴሉስ እንዴት ነው ማለት አሁን ሰው እንዲያውቀው ዲቴል እንዲያውቀው 1400 ሰው አለ። ሬች ይህን በደንብ ብታስረጅ ጥሩ ይመስለኛል። ለምን እንዴት ነው ሊሆን የቻለው? ግሩፕ በኢትዮጵያ አለ፣ ዩሮፕ አለ፣ ካናዳ አለ፣ አሜሪካ አለ እና ደግሞ ግሩፖችም አሉ። ብዙ ሰዎችም ሰራውንድ ነው። እንዴት ሊሰራ ቻለ? አንድ ግለሰብ በዚህ ደረጃ 4 ዓመት በላይ ይህ ሁሉ ነገር ሊያደርግ የቻለበት ምክንያት አሰራሩ እንዴት ነው? እንዴት ሳርገው ነው ሰውን ሁሉ እንደዚህ ስካም ሊደረገው የቻሉት? በተለይ አሁን አሜሪካ የሚኖሩ ትራክ ድራይቨሮች 70,000 ተበላው፣ 80,000 ተበላው፣ 60,000 ተበላው፣ 40,000 ተበላው ሲሉ ክሪፕቶ ከረንሲ ብቻ ሳይሆን ሌላም ቢዝነስ እናሰራለን እያሉ በቴሌግራምም እንደሚቀበሏቸው አድርገው ነው የተናገሩና በዚህ ጉዳይ ላይ ብታብራሪ። ኤችዲሲ እንዴት ተጀመረ? ኤችዲሲ ውስጥ አሰራሩ እንዴት ነው? ኤችዲሲ ያሉት የሚሰራበት መንገድ እንዴት ነው? ከንትኑ አስተምሮስ በደንብ ይሰጥ ነበር ወይ? ፕሮግራም ውስጥ በደንብ ሰው ውስጥ ኤችዲሲ መንበር ሆነው ያን ፕሮግራም ተሳትፈው ገንዘብ ሰርተዋል ወይ? ይህን ዲቴይል ለህዝቡ ብታስረጅና ከዛ ደግሞ ሰዎች የመጡ ተበላን የምትሉ ሰዎች ስትመጡ ብትናገሩ ጥሩ ይመስለኛል። ሬቺን ማድረግ ትችላለሽ? ያ ችግር የለውም። ኢዮዳብ በቅድሚያ ሁላችሁንም ሰላም ብያለሁ። እንዲነት ኢዮዳብ እሺ፣ ሁላችሁንም ገስት ላይ ያላችሁትን ሰላም ብያለሁ። እንዲሁም 1200 ሰዎች ትታዩኛላችሁ። ሰላም ብያለሁ። ያው ሰሞኑን በተደጋጋሚ ሼር እየተደረገልኝ በብዙ መንገድ አንዳንድ ነገሮችን ማዳመጥ ችያለሁ። ግን
ያው የማይመቸኝ ሁኔታ ላይ ስለነበርኩ ለመምጣት አልቻልኩም። ምንም ችግር የለውም። ያው ከጅምር ጀምሮ ያለውን ነገር ስለነበርኩ ስለማውቅ መናገር እችላለሁ። ግን የተወሰነ ሰው ቢመጣና ሰብሰብ ብንል ሪፖስት አድርጎ ያው እኔ ከዚህ በፊት ወጥቼ ብዙ ነገር ተናግሬያለሁ። እዚህ ጋር ደግሞ ያው የግድ አንዳንድ ነገሮችን መናገር ስላለብኝ የምናገረውን ነገር እናገራለሁ። ግን ሼር አድርጎ ኮፒ ሊንክ አድርጎ መምጣት ያለበት ሰው ሁሉ መምጣት አለበት። እኔ በግሌ ቤቴን ከፍቼ ሀቄ ይውጣልኝ ባልኩ ጊዜም በርካታ ሰዎች መጥተው ሊያዳምጡ ስላልቻሉ በጣም ጸጸት አለብኝ በውስጤ። ብዙ ሰው ባለበት ያለኝን እውነት መውጣት ካለበት ወጣም አልወጣም የጊዜ ጉዳይ ነው። እውነት በሂደት መውጣቱ አይቀርም። በግሌ የተበደልኩትን ነገር መናገር ስለምችል ሼር አድርጉ፣ ኮፒ ሊንክ አድርጉ። ሁላችሁም አመሰግናለሁ። ይወዳብ መጀመር እችላለሁ፣ ችግር የለውም። ትንሽ እንቆይ ግን ሰው ይግባ መጀመሪያ። እታች ያላችሁ አንዴ ታፕ ታደርጋላችሁ። 53,000 ላይ ያለ ነው እኮ። ይሄ እኮ በጣም ሲሪየስ የሆነ ፕሮግራም ነው፣ ሲሪየስ የሆነ ነገር ነው እና ብዙ ጊዜ እናንተ እታች ያላችሁ ሰዎች ማህበረሰቡ ማለት ነው ይሄን ነገር ዛሬ ሼር አድርጉ፣ ታፕ አድርጉ፣ ኮፒ ሊንክ አድርጉ። ካለ በለዛ ምን እያደረጋችሁ ነው? ነገ ከነገ ወዲያ ሌሎች ይበላሉ፣ ሌሎች ችግር ይደርስባቸዋል። እውነቱን እንድናውቅ ማለት ነው። ትችላላችሁ። መጣችኋል 1400 ሰዎች አላችሁ። በጋራ አንዴ ሁላችሁም ታፕ ብታረጉ 100,000 1 ሚሊዮን መግባት ይቻላል። ታፕ አድርጉ፣ ሼር አድርጉ። ኦኬ ሁላችሁም ሼር አድርጉ፣ ታፕ አድርጉ። ያ ትንሽ ሞላ ይበል፣ ሰዎች በዛ ብለው ይምጡና ሁላችንም እኔም ጋር ያለ ብዙ ነገር አለ ማስረዳት ያለ። ሪቾ ስላየሁሽ በጣም ደስ ብሎኛል ብዙ ጊዜ በኋላ። እንዴት አለሽ እህቴ? ዮዳብ ሰላም ጋይስ፣ ቤተሰብ ታፕ አድርጉ። እየተንቀሳቀስ አይደለም። አንዴ ሁላችሁም ታፕ አድርጉ። መምጣት ያለባቸው መጥተዋል፣ እየመጡ ነው። እውነቱ አቶ ፍቅሩ ቦጋለ ኑና እርሶ ራስዎትን እንትን ይበሉ፣ ዲፌንድ ያድርጉ። ቤት ከፍቶ መሳደብ፣ ማስፈራራት፣ ሰው እንልካለን ማለት ይህ የባሰ ሞር ወንጀል እንዳለ የሚያሳይ ነው። ደንግጠው ከሆነ ትልቅ ሰውም ስለሆኑ የመጀመሪያው ደንግጠው ምናልባት እየወዳብ ቤት ከገባ ምን ይሆናል? እኔ አይደለም ከሳሾት ከእርሶ ጋር ሲሰሩ የነበሩ የሚጠይቁት ከእርሶ ጋር አብረው ሲሰሩ የነበሩ ሰዎች ናቸው። ስለዚህ 1400 ሰዎች አላችሁ። አንዴ ታፕ እና ኮፒ ሊንክ አድርጉ። ታፕ ኮፒ ሊንክ አድርጉ እና ምንድነው አንድ ደግሞ የተረዳሁት ነገር አለ። ትላልቅ እዚህ ሶሻል ሚዲያ ካሉት ቲክቶከሮች ጋርም ግንኙነት እንዳላችሁ አይቻለሁ። በባለፈው እየሄዳችሁ ጊፍት ስትሰጡ አይቻለሁ። እኔ የማውቃችሁ በጣም የምንጠራጠራችሁ ሰዎች ግንኙነት እንዳላችሁ እና እኔ ከዚህ እስከ ከዱባይ ጋር ግንኙነት እንዳላቸው ገርሞኛል። በጣም እዚህ ሶሻል ሚዲያ ላይ በጣም ትላልቅ አክቲቪስቶች እና ትላልቅ ጊፍተሮች የሚባሉ ግንኙነት እንዳላቸው አይቻለሁ። ስለዚህ ያን ተማምነው ይመስለኛል ብዙ ጊዜ እዚህ ሶሻል ሚዲያ ላይ እንደምታዩት የብዙ ሰዎች ሀቅ የማይወጣበት ሀቃቸውን ሲናገሩ ተከፍለው ሳይለንስ የሚያስደርጉ የሚያስፈራሉ። እኛ ማህበረሰብ ደግሞ ያው ሞቅ ያለበት ቦታ ነው እንጂ ሀቁ ግን ሞቅ ያለበት ቦታ አይወጣም። ሀቅ የሚወጣው በጠባቡ መንገድ በኮረኮንጃማዋ መንገድ ነው። ብዙ ግርግር በሌለበት ነው ሀቅ የሚወጣው። ስለዚህ እታች ያላችሁ ሰዎች አክብራችሁ እንደመጣችኋል። 1400 ሰዎች አላችሁ። ዋናው እንድታዳምጡ፣ እንድትሰሙ፣ እንድትጠነቀቁ ነው። ይሄ እነዚህ ሰዎች ራሳቸው ነው አምጥተው ሲናገሩ በህግ መሄድ ያለበት በህግ ይሄዳል። ነገር ግን ለማህበረሰቡ ደግሞ በሶሻል ሚዲያ ላይ ሀብታም እናስደርጋቸዋለን እያሉ ህዝባችን እየተበዘበዘ ነው። ራሳቸውን ያጠፉ ሰዎች አሉ። ትዳራቸው የፈረሰ ሰው አለ። ቢከስ ገንዘብ ነው፣ ትላልቅ ገንዘብ ነው። እነዚህ ሰዎች ደግሞ they don't care መኒ ላውንደሪንግ እና ሂውመን ትራፊኪንግ የሚያደርጉ ሰዎች ለሰው ልጅ የመጨረሻ አረመኔ ከሚባሉ ሰዎች ናቸው። ታውቃላችሁ። ስለዚህ ምንድነው ስማቸውን
ይሄ እንዳይጋለጡ የማያረጉን ነገር የለም። ሰው አቶ ፍቅሩ ቦጋለ ተጠርተዋል። አሁንም ቤተወትን ከፍተው ከሚሳደቡ ቤተወትን ከፍተው ትልቅ ሰው ናውት ምንም የሚደብቁን ነገር ከሌለ ይኸው በፎርመር ሬች የርሶ ቀኝ እጅ የነበረች ፕሮግራሞችን ሁሉ ስትመራ የነበረች ግን ሚኒት እንደዚህ ወጣው ሰዎች ሲናገሩ አድማ ያሲዙና ቶሎ ብለው ያፋፍኑና ያሳምኗቸዋል። እያወቃችሁ ደግሞ እናንተ ደግሞ ታውቃላችሁ። የኤችዲሲ መንበሮች ደግሞ እያወቃችሁ ተባባሪ ናችሁ። እናንተም ባደወይ ምናልባት በምድር ህግ ባትቀጡ እግዚአብሔር ይቀጣችኋል። ተባባሪዎች አላችሁ፣ የምታስተባብሩ አላችሁ፣ የምታስተባብሉ አላችሁ። ይህ ተስፋ ነገ ከነገ ወዲያን ያገኛለሁ ብላችሁ ተስፋ የምታደርጉ ሰዎች ማለት ነው። ኤኒዌይ የኔ ጥሪ ይሄ የኔ ፕሮግራም አይደለም። የኤችዲሲ ፎርመር መንበሮች ራሳቸው ናቸው የሚያወሩት። እኔ ከሳሽ አይደለሁም፣ ጠያቂም አይደለሁም። መድረኩን ከፍቼ ማህበረሰቡ አዌርነስ እንዲኖረው ነው። በቃ ቀጥሉ። ከዚህ በላይ አይሄዱም ጋይስ። ታፕታፕና ኮፒሊንግ ከፈለኩ እናንተን አስወርጄ ሌላ ድራማ መጀመር አለብኝ። ሀቅ ላይ የኛ ማህበረሰብ እውነት ላይ ብዙ ይፈራለኝ። አሁን ታፕታፕ ካረኩኝ ኮፒሊንግ ካረኩኝ ስሜ ታይቶ እኔ ባንክ ውስጥ ገብቶ ይፈራል። የኛ ሰው ባደወይ በጣም ነው የሚፈራው። የኛ ማህበረሰብ በጣም ነው የሚፈራው። እግዚአብሔርን አይፈራም። ሌባን ነው የሚፈራው። አጭበርባሪን ይፈራል። ተሳዳቢን ይፈራል። ላለመሰደብ ብሎ ምን ያህል መንገድ እንደሚሄዱ እያያችሁ ነው። ስለዚህ አትፍረዱባቸው። እነዚህ ሰዎች ገና ለገና አሁን ታፕታፕ ካረኩኝ በታፕታፕ አግኝተውኝ ሀቅ አድርገውኝ በጥቃት ያደርሱብኛል ብሎ የሚፈራ ህዝብ ነው። አሁን ብዙ ሰዎች ስልካቸውን ፍሪጅ ውስጥ ከተዋለኝ። አሁን ሀቅ እንዳይደረግባቸው ስልካቸውን አሁን ፍሪጅ ውስጥ ከተውታል። ለዚህ ነው ባደው በኢትዮጵያን ኮሚኒቲ ሌቦች ትራይቭ የሚያደርጉት፣ አጭበርባሪዎች ትራይቭ የሚያደርጉት። ኦኬ አጭበርባሪዎች ትራይቭ የሚያደርጉት እና ሬች ብዙ ነገር ተቆራርጦ አይቻለው። ብዙ ነገር እንዳልሽ እና እኔ ቪዲዮዎችን እያየው በዛ ደረጃ ስትናገሪ አንቺን ሳይለንስ ለማስደረግ አብሮሽም ከአንቺ ጋር የነበሩ ሰዎች ግማሾቹ ያው የኢትዮጵያ ትልቁ ችግር እዚህ ላይ ነው። እናንተን አድርጉ፣ ውጡ፣ ተናገሩ ይላሉ። አይመጡ። ፈሪ ናቸው። የጀርባ አጥንት የላቸውም። ይፈራሉ፣ ይቀዝናሉ። ወንዱ ነው እዚህ ወንዱ ነው 70 ሺህ ተበልቶ እንደንትን ነው የሚያወራው። $70,000 ተበልቶ ልክ የሆነ ጫማ እንደተሰረቀበት አድርጎ ነው። አንተ ነህ 70 ሺህ የተበላው። አሁንም እንትን እንደምታወራው ዛሬ ትንሽ ተሻሽሏል። ዛሬ ሬዲ ነህ? ኖ እንዳታለቅስ ብዬ እኮ ነው። እውነቴን ነው። አይዞህ ቆፍጥ። እኔ አንተን አላመንኩም። ለምሳሌ አበሻ አንተን አላመንኩም። 70 ሺህ እንደተበላ አላመንኩም። ለምን እንደሆነ ታውቃለህ? እኔ 70 ሺህ አይደለም ሰው 7 ብር ቢያታለኝ እኔ 70 ሺህ ፈቅጄ ብሰጥ ምንም አይመስለኝም። $7 ግን ሰው አታለኝ ከወሰደብኝ ኖ በጣም እኔ አንተን አላመንኩም። አበሻ ይቅርታ አድርግልኝ። አንተን አላመንኩም። እየቀለድክ ነው። አትሰማም ወንድሜ። እንደ ኔትወርክ 70 ሺህ ተበልተ ኔትወርክ የለም እንዴ ወንድሜ? ኔትወርክ አስተካክልና ኖ አይ ቲንክ መንገድ ላይ ነው። ሪች ታውራ እዮዳ ፕሊዝ። ለምን መሰለሽ? ውሽ ቆይ እኔ እዚህ ጋር ያላችሁ ሰዎች ኦኬ፣ የሰው ስም የሚያጠፉ አሉ። ሳይበሉ ተበላን የሚሉ አሉ። ተበልተው ደግሞ እንትን የሚሉ አሉ። እኔ አሁን አላምነው ማበሻን። ለምን አነጋገሩ ተበልቷል። ተበልቷል። ተው በቃ እሱም በኋላ ያወራል። ችግር የለውም። አይ ነው አነጋገሩ ላይ እርሶ ጋሼ ምን የሆነ እርሶን እየተናገርኩ አይደለሁም። ምን ወይ የሆነ የተያዘበት ነገር ይሄ ነው። ሜቢ ከባለቤት አማግጠ ከሆንክ የሆነ ነገር ተይዞብህ ከሆንክ ይበለ $70,000 ጋይስ ዘላት በኢትዮጵያ በአሜሪካ ታሪክ $70,000 ማለት I don't give a damn if you're a millionaire. I don't care if you're እንትን ያው ማበሻ ራሳቸውን አጥፍተው ነበር $70,000 ቢበሉ
ግን በጣም የሚገርመኝ በባለፈው እየቀለዱ ነበር እነዚህ ትራክ ድራይቨሮች 4-5 ነው ገብተው 70 ሺህ ተበላው 80 ሺህ ተበላው እያሉ አንቺሽ ምንድነው ምናምን እኔ ቀልድ ነው የሚመስለኝ። ሲሪየስ የሆነ እሹ ከሆነ ሲሪየስ መወሰድ አለበት። አሜሪካ ተቀምጣችሁ ደግሞ በዚህ ደረጃ እንትን ከደረጋችሁ በህግ መሄድ አለባችሁ። በቃ ህግ ለህግ ማቅረብ አለባችሁ። እኛ ዛሬ የከፈትነው ለአዌርነስ እና እንደገና ኢትዮጵያ ላላችሁ ሰዎች እረዳለሁ። አዌርነስ የምትፈጥሩት በሐቅ ነው፣ በእውነት ነው። ፈርታችሁ አይደለም፣ ተደብቃችሁ አይደለም። ቪዲዮ ክፈትና አናግረኝ ሀበሻ እንዴ። አሁን ሬች እንድታረግ የምፈልገው ቤትሽን ከፍተሽ ቪዲዮ ከፍተሽ ያ ሁሉ ነገር ስትይ ነበር አለ ሬች። ሰዎች ብዙ አንቺ እንግዲህ ኢንፎርሜሽን የምታውቂ ሰው በዛ ደረጃ ስታደርጊ የዛን ጊዜ ሰዎች አልሰሙሽም፣ ጭራሽ አድማስ ያዙብሽ፣ ምን አረጉብሽ? ታች ላለው ሰዎች በደንብ አድርገሽ አስረጃቸው። እንዴት ነው 4 ዓመት አቶ ፍቅሩ ቦጋለ እንዴት አድርገው ነው ይህን ሁሉ ሰው ከ700 ሰው በላይ ይዘው እንዲህ ሊያደርጉ የሚችሉት? እንዴት ነው $70,000 ሰው እስከሚበላ ማለት አንድ ነገር ሳታዩ? ለምሳሌ ነው 4 ዓመት እንዴት ሰው ይጠብቃል? 2 ዓመት 1 ዓመት ነው ይጠብቃል? ብር እኮ ትሰራላችሁ ከተባላችሁ የሆነ ብር መስራት አለባችሁ። ግን እንዴት ነው ሰው ኮንቲኒዩስሊ ምንድነው? ጥንቆላ ነው? ዊችክራፍት ነው? ምንድነው? ቀጥ የሬቻ ፕሮግራም ጀምሪ። ከዚህ በላይ ሰው እንትን አይልም። እሺ ዮዳብ አመሰግናለሁ። አሁን ሀበሻ የሚለው ነገር በነገራችን ላይ እዛ ውስጥ ላለ ሰው ወይ ደግሞ ለእኔ ይገባኛል። አሁን በምን ምክንያት ዝም ብሎ እንደቆየ እንዴትስ ስሩ ፕሮሰስ እየተበላ እዚህ ጋር እንደደረሰ ያለው ሁኔታ አንተ እንደምትለው ወደ ህግም ወደ ምንም ለመሄድ ምቹ ሁኔታ አይደለምና ኤኒዌይስ የሱን እሱ ያወራል በደንብ አድርጎ፣ ችግር የለውም። እኔ በእኔ በኩል ያለውን ነገር ሰዓትም እየሄደ ስለሆነ ማውራት እችላለሁ። እንግዲህ አጠር አድርጌ ከእሱ ጋር የተዋወቅኩበትን አጋጣሚ ስገልጽ፣ በነገራችን ላይ ስለ ሰውየው ማንነት መጀመሪያ አውርቼ ልጀምር። ከዛ በፊት ግን እዚህ ውስጥ ብዙ አይነት ሰዎች አላችሁ አውቃለሁ። እዛ ግሩፕ ውስጥ 4 ዓመት የቆያችሁ፣ 3 ዓመት የቆያችሁ፣ 2 ዓመት በወራት ሌቭል በቀናት ሌቭል የቆያችሁ ብዙ አይነት ሰዎች እንዳላችሁ እናውቃለን። በደል የደረሰባችሁ፣ ያልተበደላችሁ፣ ኢንቨስት አድርጋችሁ ያተረፋችሁ፣ የከሰራችሁ፣ ብዙ ገንዘባችሁ ያለ አግባብ የተበላባችሁ ምናምን ሰዎች ብዙ አይነት ሰዎች ያላችሁበት መሀል እንደሆነ አውቃለሁ። ግን እዚህ ቦታ በመጀመሪያ መናገር የምፈልገው አልተበላንም ወይ ደግሞ በእኛ ምንም አይነት ነገር አልደረሰብንም የምትሉ ሰዎች ተበላን ብለው ሀቃቸው እንዲወጣላቸው ለሚመጡ ሰዎች እንዳያወሩ እንቅፋት እንድትሆንባቸው አይፈቀድም። እዚህ ቤት የተከለከለ ነው። ምክንያቱም እዚህ ጋር ሰው የመጣው ለማውራት የደረሰበትን ነገር ለማውራት ያደረገውን ወይ ደግሞ በሱ የተበደለውን በደል ለመናገር እና በሱ ምክንያት ኢንቨስት አድርጎ ያጣውን ነገር ሊናገር በነፃነት ሊያወራ የመጣበት ቤት ነው። ይሄ እዚህ ቤት የተመጣበት ምክንያት ምንድነው? ባለፉት ሳምንታት በተደረጉ ላይቮች ላይ ሪከርድ የተደረጉ ቪዲዮዎች እየተላኩልኝ ነበርና የሚፈልግ ሰው መጥቶ እኔ ጋር ያውራ የሚል ነገር ተናግሯል። እንዲህ አይነት እድል መጀመሪያ እዛ ተፈጥሮ ቢሆን ኖሮ ሰው መጥቶ ለዮዳብ እንደዚህ ተበድያለሁ እንደዚህ ተደርጊያለሁ ብሎ ሀሳቡን ለመግለጽ ወይ ደግሞ የደረሰበትን በደል ለመናገር ዮዳብን ማውራት አይጠበቅበትም ነበር። እዛ ቤት ነፃነት የለም፣ ሀሳብን የመግለጽ ፍሪደም የለም። ማንም ማውራት አይችልም። ዲክታተር ነው። ማንም ያውቃል። እሱ የታወቀ ነው። ስለዚህ ሰው ማውራት ይፈልጋል፣ ብሶቱን መናገር ይፈልጋል፣ የተደረገበትን ነገር በደሉን ሊናገር ይፈልጋል። እዛ ያጣውን ነፃነት እዚህ ቤት እስካገኘ ድረስ አልተደረገም፣ እንደዚህ አልተበደልንም፣ እንደዚህ የተበደለ ሰው አይደለም፣ ውሸት ነው ምናምን ማለት አትችሉም። ማንም የማውራት መብት አለው፣ የተበደለ ብዙ ሰው ስላለ። ስለዚህ ስነስርዓታችሁን ይዛችሁ ላይቭን ተከታተሉ። ለመስማት ከሆነ ቅድም እንዳልኩትም ሀቁን ለማውጣት ወይ ደግሞ እውነት አለኝ እዚህ ጋር የተደረግኩት ነገር አለ ብለን እስከመጣን ድረስ ምናልባት እዛ በምትፈጥሩት ግርግር፣ እዛ በምታደርጉት ሆይታ ነገሮች ለጊዜው ሊሸፋፈኑ ይችላሉ። የጊዜ ጉዳይ ነው። በሂደት ሁሉም ሀቅ ከትልቅ እስከ ትንሽ ድረስ በጊዜ ሂደት መውጣቱ አይቀርም።
ቃል ለሰማይ ቃል ለምድር ይሄንን ተናግሬያለሁ። አመት አይፈጅም፣ 2 ዓመት አይፈጅም። እያንዳንድሽ እዛ ሆነሽ ለሱ ጠበቃ ሆነሽ የምትከራከሪ ሁላ እያለቀስሽ ሶሻል ሚዲያ ላይ ወጥተሽ ተበድያለሁ ስትይ እንደምሰማ እርግጠኛ ነኝ እኔ። ምክንያቱም በደል የደረሰበት ሰው ነው እዚህ መጥቶ ከሱ ጋር ምንም ጥላቻ የለበትም፣ ከሱ ጋር ምንም የተነካካበት ፐርሰናል ኬዝ የለበትም። ሁሉም የደረሰበትን ችግር ሊያወራ ነው እዚህ ጋር መጥቶ ያለው። ስለዚህ የሰዎችን ሀቅ እንዳያወጡ እንቅፋት የምትሆኑባቸው ሰዎች ስነ ስርዓታችሁን ያዙ። ሰው ተበደልኩ ካለ ተበደለ፣ በቃ መበደሉን በግልጽ መናገር አለበት፣ ይችላል፣ መብቱ ነው። እናንተ አልተበደልንም የማለት ነፃነት እንደተሰጣችሁ ሁሉ ተበድለናል የማለት ነፃነትም ደግሞ አለን እኛ እዚህ። ስለዚህ ከአመታት በፊት ከ4 ዓመት በፊት ከሰውየው ጋር ስተዋወቅ እኔ ስሙን አልጠራም በነገራችን ላይ ዮዳብ በጣም ስለምጸየፈው ማለት ነው። በጣም እጅግ በጣም ነፍሴ ስለምትጸየፈው ስሙን መጥራት አልፈልግም። በእኔ አፍ ሊጠራ የሚገባው ሰው አይደለም እሱ። በፍጹም ስሙን ልጠራ አልፈልግም እዚህ ቦታ ላይ። ዲስሪስፔክት ስላደረገኝ ነው በዚህ ልክ ዲስሪስፔክት ማደርገው። ይሄ የኔ ማንነት አልነበረም። ይሄ የኔ ምንነት አስተዳደጌም አልነበረም። ግን እንደዚህ እንደሆነ ያስገድደኝ የሱ ሁኔታ ነው። እሱ ባስቀመጠኝ ልክ ነው እኔም እሱን ማስቀምጠውና ከ4 ዓመት በፊት ወደዚህ ሶሻል ሚዲያ ላይ ወደ ቲክቶክ መንደር ስመጣ እንደ ማንኛውም ወጣት ሴት ጌመር ሆኜ ጌም ልጫወት ነበር የመጣሁት። ወደ ቲክቶክ መጣው። ላይቭ ከፍቶ ለመስራት በመጀመሪያ የሚያስፈልገው 1000 ፎሎወር ነው ቤት ለመክፈት። በዛን አጋጣሚ 1000 ፎሎ እንዲሞላልኝ ፎሎ ቤት እዞራለሁ ቲክቶክ ላይ። ፎሎ ቤት እንዳጋጣሚ ስዞር ብዙ ቤት ስገባ በነገራችን ላይ በጣም ሞገስ ያለኝ ሰው ነኝ። ማንም ያቀርበኛል፣ ማንም ቦታ ይሰጠኛል፣ ማንም ይወደኛል እኔ እና የገባውበት ቤት ለሌላ ያልተሰጠ ቻንስ ለኔ ይሰጠኛል። ገስት ላይ ያስገቡኛል። ገስት ላይ ስገባ ጊፍትም ይሰጠኛል። በቃ በጣም ያከብሩኛል፣ ይወዱኛል፣ ሰዎች ያስጠጉኛል። እና በዛ አጋጣሚ ፎሎ ቤት እየዞርኩ ገስት ላይ የምገባበት አጋጣሚዎች ምናምን ነበሩና ያለሁበት ቤት እሱም በሰዓቱ በተመሳሳይ መልኩ ፎሎ ፈላጊ ነበር። እዚህ ጋር 4 ዓመት ወይ ደግሞ ከዛ በላይ የቆያችሁ ሰዎች ብቻ ናቸው እኔ የማወራው ነገር የሚገባችሁ። ቅርብ ጊዜ የመጣችሁ 1 ዓመት የሆናችሁ ልልል የምትሉ ይሄ ዝም ብላችሁ ከዙሪያ የምታሸረግዱ ሰዎች ምናምን እናንተን አይመለከትም። ይሄ ነገር የሚገባው ከ4 ዓመት በፊት ቲክቶክ ላይ እኔና እሱ ስንገናኝ ጀምሮ ከኛ ጋር ያለን ሰው ብቻ ነው የሚመለከተው ነገር። ስለዚህ በዛ አጋጣሚ ፎሎ ቤት ፎሎ ፍለጋ ስዞር እሱም እንደዛው ፎሎ ፈላጊ ነበርና ፎሎ ሊፈልግ በፎሎ ቤት በመጣበት ተገናኘን። ከዛ እዛው ገስት ላይ ሆኜ ጊፍት ይሰጠኛል፣ ሌሎቹም እንደሚሰጡኝ እሱም ይሰጠኝ ነበር። በዛ አጋጣሚ አወቅኩት፣ ፎሎ አደረግኩት። ከዛ ፎሎ ያደረግከው ሰው እንደ አጋጣሚ ቲክቶክ ስትገባ ቪዲዮዎቹ ይመጡልህ የለ ልክ እንደዛው የሱ ቪዲዮዎች ይመጡልኝ ነበርና እያየሁኝ የተማርኩት ነገር ትንሽም ቢሆን ቴክኖሎጂ ነክ ነገር ስለሆነ ቴክኖሎጂ ነክ ነገሮች ትንሽ ይገቡኛል እና የሚያወራው ስለ ክሪፕቶ ምናምን ነበርና ክሪፕቶ አውቃለሁ እያልኩ አይደለም። በዛ ሰዓት ስለ ክሪፕቶ አላውቅም፣ ማውቀው ነገር አልነበረም። ግን ሲያወራ ስሰማው የቴክኖሎጂ ውጤት እንደሆነ ስለገባኝ ኢንተረስትድ ሆነ ውስጥ ታውቃለህ። የሚያወራው ነገር ትንሽ እየገባኝ ሲመጣ እከታተለዋለሁ፣ ቪዲዮዎቹን ላይክ አደርጋለሁ ምናምን ይመጡልኛል ቪዲዮዎቹ በተደጋጋሚ። ከዛ በዛ አጋጣሚ በቃ ፎሎ ቤት መዞሩ ቀጠለ፣ እኔም ቀጠልኩ፣ እሱም ቀጠለ። እየመጣ ቤት መዞሩ ቀጠለ፣ እኔም ቀጠልኩ፣ እሱም ቀጠለ። እየመጣ አስተዋውቅለት ነበር እዛው ገስት ላይ ሆኜ ቪዲዮቹን እየገባችሁ እዩ ምናምን እያልኩ እንትንልለታለሁ። በዛ አጋጣሚ አወቅኩት፣ እንደማንኛውም ሶሻል ሚዲያ ተጠቃሚ እንደ ቲክቶክ ተጠቃሚ እዛ ጋር አወቅኩት። ከዛ እንግዲህ የመጣሁበትን ወደ ቲክቶክ የመጣሁበትን ዓላማ እንደነገርኩ ጌም ልጀምር ነበርና ጌም 1000 ፎሎወር ሲሞላልኝ ጌም መጫወት ጀመርኩ። ከዛ እየመጣ እሱም እዛ ስላወቀኝ ፎሎ ስላደረግኩት ስለማስተዋውቅለትም እዛ ጋር ስላየኝም እየመጣ ጊፍት ይሰጠኛል ምናምን። ከዛ በዛ አጋጣሚ በደንብ ትውውቃችን እየሰፋ ሌሎቹም በተመሳሳይ መልኩ እዛ ግሩፕ ውስጥ የቆዩ ልጆች እንደኔው እንዲህ ፎሎ ቤት ምናምን ነው አብዛኞቹ ያወቁት ያዩት። ስለሌሎቹ አያገባኝም። እኔ የተዋወቅኩበትን መንገድ ብቻ ነው ስለ ራሴ ላወራ ስለሆነ የመጣሁት። በዛ አጋጣሚ ተዋወቅን። ከዛ እየመጣ ጊፍት ይሰጠኛል። ጌም ስጫወት እየመጣ ትልቅ ጊፍት ይሰጠኛል እንደሌሎቹ ምናምን ተዋወቅን በዛው። ከዛ ቀስ በቀስ ትውውቃችን እየሰፋ ምናምን እኔ ገስት ላይም እየመጣ መግባት ጀመረ። ራሱን ማስተዋወቅ ፕሮሞት ማድረግ ጀመረ። በቃ እኔም በደንብ ሳፖርተሩ እየሆንኩኝ እያስተዋወቅኩለት ፕሮግራሞቹን። እሱ ገስት ላይ ሲገባ ሌሎች ፎሎ ቤት የሚያውቁ ሰዎችም እኔ ቤት እየመጡ ብዙ ሰው እየገባ ፕሮግራሞቹ በዛ መልኩ እየቀጠሉ መጡ።
ከዛ መጨረሻ ላይ እየሰፋ ብዙ ልጆችን ኢትዮጵያ ውስጥ እየተዋወቀ ሌሎች ሀገራትም ያሉ ሰዎች እያወቁት ምን እያሉ መጡና ምን ተባለ ልጆችን መተዋወቅ ፐርሰናሊ ማውራት ምናምን ከኔ ጋር መጻጻፍ ምን ማለት ተጀመረ። ከዛ ኢትዮጵያ ውስጥ ግሩፕ ኢትዮጵያ ውስጥም አሜሪካም ይሁን ዩሮፕ ግሩፕ መፍጠር እንደሚፈልግና ይሄን ክሪፕቶ የሚባለውን ነገር ሰው እንዲያውቅ እንደሚፈልግ ሐሳብ ሰጠን ማለት ነው። ከኔ ጋር እንዲሁ በተመሳሳይ መልኩ ቲክቶክ ላይ ያወቃቸውንም እኔንም ጨምሮ ከዛ በቃ ምርጥ ሐሳብ ነው ተስማማን፣ ቆንጆ ሐሳብ ነው። ከዛ በኋላ እንደውም ፕሮሞት ማድረጉ እየጨመረ በቃ በደንብ እሱን እያስተዋወቀን ምን እያልን መጣን። መጨረሻ ላይ ወደ ግሩፑ ክሬት ወደ ማድረጉ ተሄደ። ዘላለም የሚባል ልጅ አለ። ዘላለም የሚባለው ልጅ የኢትዮጵያውን ቴሌግራም ክሬት አደረገ። ከዛ በዛው አጋጣሚ በቃ ከልጆቹ ጋር መግባባት ኢትዮጵያ ውስጥ ካሉ ልጆች ጋር መግባባት ምን ማለት ጀመርን፣ ተዋወቅን። የኢትዮጵያ ቴሌግራም ክሬት ሲደረግ እኔን ጨምሮ ሌሎች ልጆችን 1 4 5 ልጆችን አድሚን አደረገን፣ የኢትዮጵያ አድሚን። ከዛ ፕሮግራሙ እየሰፋ ምን እያለ ሲመጣ እሱም የራሱን ላይቭ መጀመር እንደሚፈልግና በቃ ፕሮግራም ሊጀምር እንደወሰነ የሚፈልገውን ያህል ፎሎ አግኝቷል። ከዛ በኋላ ያለው ፎሎ እንግዲህ እየጨመረ ይሄዳል ላይቭ ስገባ በሚል ሐሳብ የራሱን ፕሮግራም በሳምንት 2 ቀን ማክሰኞና አርብ ተብሎ ፕሮግራም ተጀመረ። በቃ እሱ ቤት እየሄድን ፕሮግራም እንሳተፋለን። እሱ በማይገባ ጊዜ እንግዲህ እኔም የራሴን ጌመርም ስለሆን ጌሜንም መጫወት ቀጥያለሁ ምናምን በቃ መግባባቱ በደንብ እየጦፈ ምን እያለ መጣ። ከዛ እየተዋወቀን ስንሄድ ትንሽ የሆነ ከበድ የሚል ባህር እያየሁበት መጣው። ጌም እየተጫወትኩ ሌሎች ብዙ ሰዎች እየመጡ ሳፖርት ያደርጉኛል። እሱ ብቻ አይደለም፣ እኔ አሴ ጌመር በቃ ማንኛውም ሰው እየመጣ ሳፖርት የሚያደርገኝ ሰው ነኝና ሌሎች እየመጡ ሳፖርት ሲያደርገኝ ይደብረዋል፣ ደስ አይለውም ምናምን ነገር። ከዛ መጥቶ ጊፍት ከሰጠኝ አትወጪም እንዴ በቃ ምን ያደርግልሻል? የሰራሹ ያህል አይበቃሽም እንዴ? ለምንድን ነው ብዙ ሰዓት የምትቆዩ ላይቭ ላይ ምናምን እያለ የሆነ ለእኔ አስበው እንደሚቆጣ አይነት ነገር ማውራት ምናምን ጀመረ። ከዛ በቃ እውነትም ለእኔ እያሰበልኝ ይሆናል እንዳልቆይ ፈልጎ ነው በቃ ላይቭ ላይ ምናምን እየመጣ ጊፍትም ስለሚሰጠኝ በዛም ሼም ስለሚዘኝ ምን ስለምን እወጣለታለሁ፣ እየታዘዝኩለት እሺ እያልኩ እወጣለታለሁ ምናምን ነገር። ከዛ እየቆየን ሄድን። የኔን ጌም አቁሜ በትክክል የኤችዲሲ ፕሮግራም እንትን እንድል ከዛ ከኔ በፊት የሆነ ኢሮፕ የሚኖር ልጅ አሁን የኢሮፑን ግሩፕ ማኔጅ የሚያደርግ ልጅ አለ፣ ያሬድ የሚባል ልጅ። እሱ ኖርማሊ ከድሮም ጀምሮ ላይቭን እሱ ኤችዲሲ አባል ሳይሆንም በፊት ላይቭ ፕሮግራም አለው በኢትዮጵያ ወደ 11 ሰዓት አካባቢ መሰል የሚከፈተው። እዛ ላይቭ ላይም እሱ መገኘት ጀመረ። እየሄደ ጊፍት ይሰጠዋል ምናምን ፕሮግራሙ በዛው ቀጠለ። ከዛ ምን ተባለ? እኔ ጌመርነቴን እንዳቆምና የኤችዲሲ ፕሮግራም ላይ ቋሚ ፕሮግራም እንዲኖረኝ አደረገ። ማን? እሱ። በስንት ሰዓት ሲባል ያሬድ ፕሮግራም አለው። የያሬድ ፕሮግራም እንደተዘጋ ቀጥሎ እኔ ጋር ፕሮግራም እንዲደረግ ተባለ። በቃ እሺ ምን ችግር አለው? እኔ ላይቭ ከፍቼ ጌም የምጫወትበት ምክንያት በቃ ገንዘብ ላገኝ ነው። እዛም ሄጄ ገንዘብ የማገኝ እስከሆነ ድረስ በቃ እሺ ችግር የለውም፣ የምፈልጊውን ነገር ጊፍቱን ምኑም እዛ ይሰጥሻል ተባልኩ። እሺ ተብዬ እሺ ብዬ በቋሚነት ፕሮግራም ተጀመረ። ከዛ በቃ በዛ ነው የታወቅነው። በጣም በቃ በዛ መሃል ተግባብተናል። መደዋወልን፣ መጻጻፍን፣ ግሩፑን በተመለከተም ብዙ ነገር የምናወራበት አጋጣሚ ምናምን አለና በጣም ከባድ ሰው እንደሆነ የሆነ በንግግሮቹ መሃል መግባባት የማይቻል አይነት ሰው እንደሆነ በንግግሮቹ መሃል እንትን እረዳለው፣ እፈራዋለው። ሀሳቤን በግልጽ መናገር እፈራለው ምናምን ከሚያሳየኝ ባህሪ አንጻር ማለት ነው። ከዛ በዛው ተግባብተን ምን ብለን እንግዲህ ብዙ ነገሮችን ከመሃል እንግዲህ አሁን ላለማስረዘም እየተወኩ እያለፍኩ ግሩፕ ተቋቋመ። ፕሮግራሙ እየሰፋ ሄደ። በቃ በደንብ የዙም ትሬኒንጎች መጀመር ተጀመሩ። ቅዳሜ በሳምንት አንዴ ኢትዮጵያ ላሉት የሚሰጠው ትሬኒንግ አለ። እዛ ትሬኒንግ ላይም እንግዲህ በቃ እኛም ማኔጅ እናደርግለታለን እንደ አድሚን ዙም አድሚን እንደሚያደርግ ሰው እዛ ላይ ሆነን ማኔጅ እናደርግለታለን ምናምን በቃ በዋናነት የፊት መሪዎች ሆነን በቃ ሚና መጫወት ጀመርን ማለት ነው። ከዛ በቃ በደንብ ግሩፑም እየሰፋ ምን እያለ መጣ። እንግዲህ እንደነገርኩ አብዛኞቻችን እኔ በግሌ አሁን የዛኔ ክሪፕቶን ከእሱ ማስተማር ሲጀምር ምንም የማውቀው ነገር አልነበረም። ዙም ትሬኒንግ መስጠት ሲጀምር መጀመሪያ ላይ እንግዲህ ልክ አስተማሪ ነው ብለህ ያመንከው ሰው አለ አይደል? ምንም በማታውቀው ነገር ላይ አስተማሪ የሚያወራውን ነገር እንደወረደ ትቀበላለህ። ክሪፕቶን እንግዲህ 2-3 ቡል ማርኬትን ኤክስፒሪየንስ አደረግኩ የሚል ሰው ነው።
እንግዲህ ያ ሰው መቼም ይስታል ብለህ ስለማታስብ የምትባለው ነገር የምትሰከሰው ነገር ሁሉ እውነት ይመስልሃል። በቃ የዛኔ ልክ ዙም እንደጀመርን ስለ ፕሪሴል ኮይኖች ብዙ ነገር ያወራል። ማውራት ይችላል በደንብ ምንም ጥያቄ የለውም። ቲክቶክ ላይ ገብታችሁ የሰማችሁ ሰዎች በደንብ ታውቃላችሁ። ሰውየው በደንብ ማውራት ይችላል። በደንብ አድርጎ ማስተማር ነው እንጂ ማይችለው ማውራት በደንብ ይችላል። ክሪፕቶን ማስተማር ግን አይችልም። ይህንን በግልጽ ነው የምነግራችሁ። ማውራት ይሄ ኮይኖች እንዴት ተፈጠሩ፣ የኮይኖቹ ባለቤት እነማን ናቸው፣ ማን ክሬት አደረገው፣ ማን እንደዚህ አስገባው፣ ማን እንደዚህ አስወጣው፣ እነሱን በደንብ ይችልበታል። ግን ክሪፕቶን ልንማር ገብተን መጀመሪያ ሺባይኑ በሚባል ኮይን ሰከሰን። ይህን ያህል ፊሊፒኖች እንደዚህ ሺባይኑ ኤርሊ ኢንቨስተሮች ሆነው በሚሊየንስ እንትን ሆነዋል ማለት ሚሊዮነር ሆነዋል። ብዙ እንትኖች በቃ አዲስ ስለሆንን አንደኛ ኢትዮጵያ ውስጥ ላለ ሰው በተለይ ሀብታምነት የሚባለው ነገር በጣም ብርቃችን ስለሆነ ቶሎ ሀብታም የምንሆንበትን መንገድ ነው በቃ ሁላችንም የምንፈልገው ሁላችንም የምንመኘው። ከዛ በሺባይኑ ይህን ያህል ፊሊፒኖች እንዲህ ሚሊዮነር ሆነዋል። ስለዚህ በቃ የምናመጣቸው ፕሪሴል ኮይኖች አሉ፣ እነሱ ኮይኖች ላይ ኢንቨስት እናደርጋለን። ከዛ እነሱ ኮይኖች በቃ እስከ ተወሰነ ዓመት በፈረንጆቹ እስከ ስንት እንደሆነ 100 ሚሊዮነር ኢትዮጵያዊ የመፍጠር ዓላማ ስላለን እናንተ ከዛ መሀል እንደምትሆኑ አምናለው እያለ ሚሰክሰንን ሳክስ ሁሉ እንሰማለን። ከዛ ስለ ሺባይኑ በደንብ አወራን ምናለንና መጨረሻ ላይ በደንብ ተቀበልን። ከዛ 100 ሚሊዮን ሺባይኑ እያንዳንዱ ሰው ሊኖረው ይገባል የሚባል ነገር መጣ። 100 ሚሊዮን ሺባይኑ እያንዳንዱ ሰው እንደ ግዴታ በቃ ልክ የሆነ የሺባይኑ ክሬተር እሱ ነው የሚመስልክ እንዳልኩ በሰዓቱ መጥቶ እሱ ያወራን ነገር ሁሉ ትክክል ነው የሚመስለን። እኛ እያንዳንዱ ነገር ትክክል ስለሚመስለን ከሱ አፍ እንደወረደ እንቀበላለን ያለውን ነገር። ከዛ ይሄን 100 ሚሊዮን ሺባይኑ ለመሙላት ያልገባንበት የለም። እኔ እንግዲህ እንዳልኩ ጌመር ነበር። ከጌመርነቴ ነው ወደዚህ ጋር የመጣሁት። ግን እውነት ለመናገር ከጌመርነቴ መጥቼ ተጎዳው እንጂ ምንም የተጠቀምኩት ነገር የለም። የሚደረግልኝ ነገር እዚህ ግባ የሚባል ነገር አይደለም። ግን ኢትስ ኦኬ በቃ ተስፋ አለን። ክሪፕቶ በሚባል ነገር ኢንቨስት እያደረግን ትንሽም ብትሆን እንትን እያልን ወደፊት ሀብታም የመሆን ቻንስ አለን በሚል ተስፋ ስላለኝ በቃ ኮምፕሌን አላቀርብም። ቀጥያለሁ እኔም ላይፌን እዛው። ከዛ ያቺን 100 ሚሊዮን እንዴት አድርገን እንሙላ? በጣም ከባድ ነው ለኛ። 100 ሚሊዮን ማለት ይዛኔ ወደ $1200 ነው። 100 ሚሊዮን ሺባይኑ ማለት በዛን ሰዓት ያ በጣም ከባድ ነው ኢትዮጵያ ውስጥ ላለን። እኔ እንደምንም ብዬ ወደ 20 ሚሊዮን ምናምን እንደምንም ብዬ ተሟሙቼ ወደ 20 ሚሊዮን ይዣለሁ። ሌሎቹም እንደዛው ተሟሙተው የሚችሉትን አድርገው ከዛ ቀጥሎ ምን ማምጣት ጀመረ? ፕሪሴል ኮይኖችን እያመጣ ምንድነው የሚያደርገው? እሱ ሪፈራል ሊንኩን ያመጣና ቴሌግራም ግሩፑ ላይ ፖስት ያደርጋል። በዚህ ሊንክ እየገባችሁ ይሄንን ኮይን ግዙ እያለ ፖስት ያደርጋል። እንግዲህ በቃ ሚሊዮነር ልንሆን ነው ሁላችንም። በቃ እንትን ልንል ነው፣ ሀብታም ልንሆን ነው እርግጠኛ ነን። ያንን ሪፈራል አምጥቶ ሲለጥፍ በሱ ሪፈራል እየገባን ኮይኖችን እንገዛለን። ያንን ስናደርግ ግን እኔ በበኩል ያደረኩት እንዴት ነው እንግዲህ ሺባይኑ ላይ እንደምንም ብዬ 20 ሚሊዮን ሞልቻለሁ ብያለሁ። በዛ መሃል ሺባይኑ በጣም ወርዶብኝ እያለ ነው እነኚህ ፕሪሴል ኮይኖች እያመጣ ግዙ እነኚህን እያለ የሚለጥፈው ሪፈራል ሊንክ ማለት ነው። ያንን ሲለጥፍ እዚህ ፕሪሴል ላይ የተሰከስኩት ሳክስ አለ። ፕሪሴል ቶሎ ወጥቶ ሀብታም እንደሚያደርገኝ የሰማሁት ሳክስ ስላለ እዛ ጋር ሺባይኑን ኢንቨስት ያደረግኩት ይሄ ፕሪሴል እንዳይቀርብኝ በኪሳራ ሺባይኑን እያወጣሁኝ ከሺባይኑ ላይ የተወሰነ ኢንቨስትመንት እያወጣሁኝ እዚህ ፕሪሴል ላይ ኢንቨስት አደርጋለሁ። ሌላ ፕሪሴል የሚያመጣ በተከታታይ ነበር የዛን የሚያመጣ የነበረው። ኢትዮጵያ ውስጥ ያለ ሰው እንኳን በመጠኑ በትንሹ $100 ኢንቨስት ያደርጋል። አሜሪካ ያሉትን ተው በሺዎች ዶላር፣ ኢሮፓ ያሉትን ተው በጣም በብዙ $10,000 $10,000 ፕሪሴል ላይ ኢንቨስት የሚያደርግ ሰው አውቃለሁ እኔ። እና ያንን አድርገን እንጠብቃለን። ከመች ይመጣል ያ ነገር እያልን እንጠብቃለን። ወፍ የለም። ምንድነው በመረጃ የምትሉት? አሳያለሁ አለ ቴሌግራም ላይ እያንዳንዱ ነገር አለ። ምንም ውሸት ምናምን አይደለም። ሁሉም ነገር አለ ቴሌግራም ላይ። በዚህ ሪፈራል ግዙ እያለ ፖስት ያደረገውን አሁን የሚያጠፋ እንኳን ቢሆን ኢች ኤንድ ኤቭሪ ስክሪንሾት አለኝ እኔ አሳያለሁ፣ ይወዳብ ከፈለክ ማለት ነው። ስለዚህ እነኛን ፕሪሴሎች እየገባን ስንገዛ በላይ ነው የሚያመጣው። አይገባንም እኛ ለምን እንደሚያመጣ ለኛ አስቦልን ብቻ ይመስለናል። በኋላ ላይ ከጊዜ ሂደት በኋላ ስንሰማ ለካ እሱ በሪፈራል የሚሸቀለው ሽቀላ አለ።
በሪፈራል ሊንክ ለካሱ በቦነስ የሚሰጠው ነገር አለ። የአንድ ሰው $100 ሲገዛ የተወሰነ ኮይን ለሱ ይገባለታል። ያንን የምናውቀው ነገር የለም። ከብዙ ፕሪሴል ግዢ በኋላ ነው ያን የነቃንበት። ከዛ እንገዛለን እንጂ የሚወጣ ኮይን የለም። እንገዛለን የሚወጣ ኮይን የለም። ለምሳሌ ምን ኮይን ብትሉኝ የታለ? አሁን ይሄ MGLS ብለክ ያስገዛህን ኮይን የታለ? MGLS የሚባል ኮይን የታለ? ፕሪሴል ላይ ገዛ ነው። ኢንኩቤታ QUBETA እሱ ኮይን የታለ? ቢትኮይን ስፓርክ ብለህ ያስገዛህን ኮይን የታለ? ስኬፕ ማኒያ ብለህ ያስገዛህን ኮይን የታለ? ጎልቴም የአሜሪካኖች ኮይን ነው ብለህ ስትሰክሰን ይሄው 4ኛ ዓመት መጣ የታለ? እስቲ አንድ ኮይን ወጥቶ ያተረፍንበት ኮይን የለም። እያንዳንዱ ኮይን ላይ ኢንቨስት ከማድረግ ውጪ ገንዘብ አግኝተንበት አናቅም። እኔ አላቅም። በበኩሌ እኔ አላውቅም። ግን ያለችኝን እቺ ጌም ተጫውቼ ማገኛትን እቺን የተሸራረፈች ሳንቲም በሱ ተስፋ ስለሚሰጠን ታገኛላችሁ ገንዘብ ስለሚለን ሪፈራሉን እሱ እየሸቀለ ስለሚለጥፍልን ያችን ነገ ሀብታም ሆናለሁ ብዬ ተስፋ ስለማድረግ በቃ ተንገብግቤ ኢንቨስት አደርጋለሁ ያችን ጌም ላይ የምጫወታትን ገንዘብ። በነገራችን ላይ በዚህ አጋጣሚ ይወዳብኔ ልጅ አለኝ፣ ልጅ አስተምራለሁ፣ እናቴን አግዛታለሁ እና ለዚህ ሁሉ ነገር ልጄን የማስተምርበት ነው፣ የቤት ኪራይ መከፍልበት ነው፣ እናቴን የማግዝበት ነው። ከዛ ሁሉ ከተሸራረፈ ነገር ላይ አምጥቼ ኢንቨስት አደርጋለሁ፣ ዜሮ ይገባል። አምጥቼ ኢንቨስት አደርጋለሁ፣ ዜሮ ይገባል። ፕሪሴል ብቻ አይደለም DEX ላይ ያሉ ኮይኖች እያመጣ የሚነግረን አብዛኛው ኮይኖች ኦልሞስት ሁሉም ማለት ይቻላል የለም ዜሮ ነው የሚገባው። ግን ማለት ነው አንድ ሰው ስለወደቀ ኮይን ጥያቄ ያንሳ እስቲ። ዙም ላይ የሚሆን ቲክቶክ ላይ የሚሆን ምን ላይ የሚሆን ጥያቄ አንድ ሰው ያውራ። ኢግኖር ነው የሚደረገው። ያ ሰው ስለወደቁ ኮይኖች ማውራት የተከለከለ ነው እዛ ቤት። እያንዳንድሽ ህሊናሽ ያቀዋል እኔ ስለማወራው ነገር። እግዚአብሔር ምስክሬ ነው። ይሄንን ሳወራ እኔ በእግዚአብሔር ቤት ያደግኩ እግዚአብሔርን እምፈራ እግዚአብሔርን የምወድ በእግዚአብሔር ፊት ተንበርክካ እያነባች የምታድር እናት የወለደችኝ የክርስቲያን እናት ልጅ ነኝ። ይሄንን ነገር ሳወራ እያዋሸው ከሆነ እግዚአብሔር ምስክሬ ነው። አንደበቴን ይዝጋው። ባለፈውም በኒ ላይቭ ላይም ብያለሁ። የምዋሸው ነገር ካለ እግዚአብሔር ማዕቱን ያውርድብኝ። እኔ አንድ የምዋሸው ነገር የለም ሳወራ ለማንም ብዬ አይደለም። ግን ያ ሁሉ ነገር በሚሆንበት መሃል ሰዎች ጥያቄ ስለወደቀባቸውም ኮይን ስለምንም ሲያወሩ ማውራት አይቻልም። ግን ትንሽ የሚያድግ ኮይን ካለ ስለዛ ኮይን ለማውራት ሰፊ መድረክ ነው የሚሰጠው። እስቲ ስንት አተረፍክ እዛ ኮይን ላይ ይባላል። አንድ ሁለት ሰው ድንገት ገንዘብ ኖሮት እኛም በተደጋጋሚ በጣም በብዙ ኮይኖች ኢንቨስት አድርገን የምንችል ማለት ነው። የማይችል ቢተውም አለ። አሜሪካ ያሉት ስለሚችሉ ያደርጋሉ። እነሱ ቢበሉም ነገ እናገኛለን በሚል ተስፋ ደጋግሞ ኢንቨስት ያደርጋሉ። ግን ያንን ያጣነውን ነገር የማውራት ነፃነት የለም እኛ ቤት በፍጹም የለም። አችልም ከተናገርክ የሱ አጌንስት ነህ፣ የግሩፑ አጌኒስት ነህ። በቃ የሱን አስተምሮ ትክክል አይደለም ብለህ ለማውራት ከመጣክ እኔ አላቅም በስንት የተቀጠሩ እንደሆነ በሱ ዙሪያ ያሉት እግዚአብሔር ይወቀው። ሰው እንዴት አሜሪካ ምድር ላይ ቁጭ ብለው ሀቅን ለማውራት እንዴት ይፈራል? ሀቅን እውነትን ለማውራት እየተማርኩ አይደለም። በትክክል ትምህርት ክሪፕቶ ትማራላችሁ ተብለን ነው የገባ ነው። ክሪፕቶ ከረንሲ ትማራላችሁ። እኛ ክሪፕቶን እያወቅን በደንብ በምንችለው አቅም ዩቲዩብ ላይ ጉግል ላይ ሰርች አድርገን እንወቅ። ሌሎች ሲያስተምሩ የምንስማ። በተወሰነ መልኩ የሚገባን ነገር አለ። እየቆየ ስትመጣ የተማርክ ሰው ስትሆን እየተመራመርክ ሪሰርች እያደረክ ስትሄድ በራስህ የምታውቀው ነገር አለ። እኛ የምናውቀውን ያህል እንኳን ሰዎች የማያውቁ የሱን ቃል ብቻ ሰምተው ክሪፕቶን አስተምራለሁ እኔ ይሄን ያህል ቡል ማርኬት ኤክስፒሪየንስ አድርጌያለሁ። የክሪፕቶ ክሬተር ነው የሚመስልክ በቃ ሲያወራ እያንዳንዱን ነገር ስለ ክሪፕቶ ኢቨን ክሪፕቶ እንኳን እሱ የፈጠረ ነው የሚመስላችሁ እሱ ሲያወራ ሲሰሙ ማለት ነው። ግን ገብተን ምንድነው የምንማረው? ዩቲዩብ ላይ አሁን ስዋፕ ማድረግ እንዴት ነው ብለህ ብትል እሱ ከሚያስተምረው ከስዋፒንግ ሲስተም የተሻለ 10 እጥፍ የተሻለ ትምህርት ዩቲዩብ ላይ በሚገባ በደንብ በአማርኛ ብትል በእንግሊዝኛ ብትል በፈለከው ቋንቋ ዩቲዩብ ላይ ብትሄድ እሱ ከሚያስተምረው በተሻለ 10 እጥፍ ታገኛለህ።
ስዋፒንግ ነው የሚያስተምረው። ጀስት በቃ ስዋፒንግ። ከዛ ያለፈ ምንም ቴክኒካል ነገሮችን ክሪፕቶ ላይ ተምራችሁ ታውቃላችሁ ወይ? ወፍ እስኪ ተምሬያለሁ የምትል አውራ እዚህ ውስጥ ቴክኒካል ነገሮችን ክሪፕቶ ላይ አውቃለሁ የምትል የኤችዲሲ ሜምበር አውራ እስኪ አውራ። እኔ ለመጮህም ምንም ለማለትም አይደለም ያለውን ሀቅ ግን እግዚአብሔር የሚያውቀውን እውነት ከመናገር ወደኋላ አልልም። ዛሬም ነገ መቼም የማውቀውን ነገር ያየሁትን ነገር ያሳለፍኩትን ነገር እናገራለሁ። ክሪፕቶ ትማራላችሁ ተብለን ነው የምንገባው። ስዋፒንግ ነው የምንማረው። እሱንም ስዋፒንግ እንኳን ለአዲስ ሰው ብርቅ ሊሆንበት ይችላል። እሱን እንኳን የማንማርበት ጊዜ ይበዛል። ለምን ሲባል የሆነ ርዕስ ወሬ ተራ የቲክቶክ ወሬ ወይ ደግሞ ቲክቶክ ላይ የሆነ ሰው እሱን ሰድቦታል ወይ ቲክቶክ ላይ የሆነ ሰው የሆነ ነገር ብሎታል። እሱን ያቺ ወሬት ዙም ላይ ትነሳለች። ዙሙ እስኪያልቅ ድረስ ለ2 ሰዓት ያህል የጎሲፕ ቤት ነው የሚመስልክ። እዮዳብ ሰው ገንዘቡን ከፍሎ አሜሪካ ያለ አሁን 600 ሆኗል አሉ። አላቅም እኔ አሁን አልሰማውምም አላየውምም። በወሬ የሰማሁት ግን 600 ሆኗል። ከዚህ በፊት 500 ነበር 400 ነበር። ያንን ገንዘብ ከፍሎ ገብቶ ሰው ቁጭ ብሎ 2 ሰዓት ሙሉ ጎሲፕ ይሰማል። ሰው ዲስሪስፔክት ሲደረግ ይሰማል። ሰው ሲታማ ቁጭ ብሎ ያዳምጣል። ሰው ገንዘቡን ከፍሎ ገብቶ በአጠቃላይ ትምህርት አልነበረም ስንማር የነበረው። ክሪፕቶ ትማራላችሁ ተብለን ገብተን ተሰክሰናል። እየተማርን አልነበረም። ሀቅ ነው እና ያንን የማውራት መብት አላችሁ ወይ? ለምን አታስተምረን? አንድ ሰው እሱን መቃወም ከጀመረ መቃወም ሲባል እኮ ክፉ ነክ ምናምን አይደለም እኮ ያስተምሮ መንገድክ ትክክል አይደለም ብሎ ለማውራት አንድ ሰው አፉን ሊከፍት ካለ ወይ ብሎክ ነው የሚደረገው ወይ ደግሞ አድማ ያደርግበታል እዛ ሰው ላይ። አጌኒስት ኤችዲሲ ነው፣ እኔን ሊያጠፋኝ የመጣ ሰው ነው፣ ኤችዲሲ ሊያጠፉ የመጡ ሰዎች ናቸው። በቃ አድማ ነው የሚያስነሳብህ ህዝቡን እንዳለ። ደግሞ የሆነች የአዞ እንባ አለችው። የሆነች የአዞ እንባ ላይቭ ላይ ቁጭ ብድግ የሚሰራባት የውሸት አዛኝ መስሎ ለሰዎች አዛኝ መስሎ ወይ ደግሞ የዋሩሩ መስሎ የሚያነባት እንባ አለች፣ የውሸት እንባ። ያችን እንባውን ቀድሞ ያሳያል። በቃ ትልቅ ሰው አለቀሰ ተብሎ ሁሉ የሚያዝንለታል እያሉ በቃ ሌላ ታሪክ። ከአሽቃባጮቹ አንዷን የነበርኩ በነገራችን ላይ ይወዳል። ከአሽቃባጮቹ አንዷን የነበርኩ። ለምን ብትለኝ የኔን ምክንያት ልንገር። የኔን ምክንያት ስነግርህ እንግዲህ ከጌመሪነቴ ተከልክዬ መጥቼ እዚህ ጋር ሀብታም ትሆኛለሽ፣ ክሪፕቶን ስሪ፣ በዛ ላይ ደግሞ ቲክቶክ ላይም ጊፍት በቂ ታገኛለሽ ተብዬ መጣሁ። በቃ ያንን የጌመርነቱንም ዓለም ሁሉንም ዓለም ነገር ዓለሙን ሁሉ እርግፍ አድርጌ ትቼ እዚህ ጋር ላይፌን ቀጥያለሁ። በቃ ሌላ ላይፍ እንዳይታየኝ አድርጎ ቀረጸኝ ሰውየው። አይምሮዬ ላይ በደንብ አድርጎ ተጫውቶብኛል። እዮዳብ በደንብ አድርጎ እንዳላስብ በራሴ እንዳልቆም አይምሮዬ እንደማይሰራ ተምሬ እንዳልተማርኩ የወደቅኩ በቃ ማልረባ ሰው እንደሆንኩ ከሱ ዞር ካልኩ